ሰላም ሰላም የዩቲዩብ ቻናል ተከታታዮች እንደምን ቆያችሁ? ዛሬም በአዲስ ቪዲዮ መጥተናል ማለት ነው። እስቲ የኤግዚት ኤግዛም ጥያቄ ፕሮፐርቲ ሎው እስቲ ከ2016ቱ በአጠቃላይ በዚህ 2016 ዓመት የወጡትን ጥያቄዎች ለማየት እንሞክራለን ማለት ነው። ከዛን ደግሞ የ2015 14 ሌሎችንም ደግሞ ሪሌቫንት ናቸው የምንላቸውን ጥያቄዎች እንላለን። ያው ጥያቄዎቹ ቀለል የሚሉም አሉ፣ መካከለኛም ከባድም ሊሆን ይችላሉ። ነገር ግን ሁሉም ይጠቅማልና አወጣጡንም በዛው ልክ ለማወቅ ሁሉም ጥያቄ ዲስከስ እናደርጋለን። በዚህኛው 8 ምናምን ይመስለኛልና አንደኛው ምናልባት ወደ ኮንትራት ያደላለው ከኮንትራት ስለዘለንን በዚህኛው ዲስከስ እናድርግ ብለን ነው። ሶ የመጀመሪያው ጥያቄ እስቲ እኔና ያው በኦርደሩ መጀመሪያ ያገኘሁት ጥያቄ ይመስለኛል። which one of the following is not an element of expropriation under Ethiopian law? Actually ስለ ኤክስፕሮፕሪዬሽን የሚያወራውን ፓርት ዲስከስ አላደረግነውም፣ ግን በቪዲዮአችን ጀነራሊ ብዙም ስለማይወጣ ነውና ምክንያቱም አሁን በኤክስፕሮፕሪዬሽን ፕሮክላሜሽን ነው ይሄኛውን ነገር እንትን የሚደረገው ሞር ላንድ ሎ ላይ ምናምን ነገር ይሄኛውን እንላለን። ነገር ግን ካራክተሮችን ስናይ ኤ ኮምፐልሽን፣ ቢ ኮንሰንት፣ ሲ ኮምፐንሴሽን፣ ሶ ዲ ፐብሊክ ፐርፐዝ። ስለዚህ ከነዚህ ምርጫዎች ውስጥ ኤሌመንት የኤክስፕሮፕሪዬሽን ኤሌመንት የሆነ የትኛው ነው ሲባል አንደኛው ያው በግድ ነው መንግስት እንትን አድርጎ የሚያስነሳው አይደል፣ ኮምፐልሰሪ ነው። ዛት ሚንስ ለፐብሊክ ፐርፐዝ እስከተፈለገ ድረስ ያው ተነሱ ከተባለ ይነሳሉ። ለምሳሌ ለአሁኑ ለኮሪደር ኦር ለሌሎች ልማቶችም ሊሆን ይችላል፣ ለመንገድ ምናምን ነገር ሶ ኮምፐልሽን አንደኛው ኤሌመንት ነው። ሌላኛው ደግሞ ኮንሰንት ደግሞ የኮምፐልሽን ተቃራኒ ነው። ዛት ሚንስ የሰዎቹ ኮንሰንት ያስፈልጋል አያስፈልግም ሲባል ሶ በእርግጠኝነት ኤሌመንት አይደለ ይሄኛው ነው። ምክንያቱም የግድ እሱ ኮንሰንት ሰጡም አልሰጡም ኮምፐልሰሪ ስለሆነ አይቀርም ማለት ነው። ኮምፐንሴሽን ግዴታ ነው። ምክንያቱም በየር የሆነ ኮምፐንሴሽን ከከፈለ ካሳ ከከፈለ በኋላ ተለዋጭ ቦታ ከሰጠ በኋላ ነው ወደ ሌላ እንትን ወደ ቀጣዩ ሂደት የሚካሄደውና ፐብሊክ ፐርፐዝ ያ ማንዳቶሪ። ምክንያቱም ከንትኑ ራሱ ስናይ ኤክስፕሮፕሪዬሽን ዋና ጎሉ ለፐብሊክ ፐርፐዝ ይሄንን እንትን ማለት ነውና መልሱ ኮንሰንት ነው ማለት ነው። ኮንሰንት ኤሌመንት አይደለም። ሁለተኛ ጥያቄ ስናይ finding it outdated and worn out, Mr. A has thrown away his wristwatch in local waste disposal area. If Mr. B picks the watch up with the intention of becoming an owner, under which modality can he get ownership over the watch? በጣም ቀላል ነው። ዛት ሚንስ ሞድ ኦፍ እንዴት ነው ኦነርሺፕ፣ እንዴት ነው ሞድ ኦፍ አኩዚሽን ኦፍ ኦነርሺፕን በቀጥታ የሚመለከት ሲሆን በምን አይነት ሁኔታ አባንደንድ የሆነ ጉድስ ብለናል አይደል? ይሄ ቀላል ነው በጣም። በኦኩፔሽን ነው ሊሆን የሚችለው ነው። ሶ ባይኦኩፔሽን ነው የሚሆነው። ባይኦኩፔሽን የሚሆንባቸውን ሲናሪዎች እዛ ላይ ዲስከስ አድርገናል። እና ሰውየው በዚህኛው ላይ ሚስተር ኤ ኦልሬዲ በቃ አልፈልግም ብሎ ምናምን ነገር ጥሎታል። ስለዚህ ያኛው ደግሞ ለኦነር ለመሆን ፈልጎ እንትን ካለገ ሶ ይሄኛውን ፖዚሽን ኦፍ አባንደንድ ጉድ ባይ ኦኩፔሽን ስለሚሆን በቀላሉ በፖዚሽንም ሊሆን አይችልም፣ በአክሴሽንም ሊሆን አይችልም፣ በፖዚሽን ኢን ጉድ ፌዝም ሊሆን አይችልም። ሶ የተጣሉ እቃዎች በሚሆንበት ሰዓት በቀላሉ ባይ ኦኩፔሽን ነው ማለት ነው። በነገራችን ላይ እዛ ላይ ያለው መልስ ትክክል አይደለም፣ የስክሪንሾት ስለተወሰደ ነውና ያንን እንድትረዱ እንጠይቃለን። ሶ ዲስከስ የምናደርገውን ብቻ አንደርስታንድ እንድታደርጉ ነው። which one of the following theories of property hold that an individual to be a person needs some control over resource in the external environment? so personhood ለማሟላት like የሆነ እንትን ሰልፍ አክቹዋላይዜሽኑን ለማሟላት በኤክስተርናል ኢንቫይሮንመንት ላይ የሆነ ኮንትሮል ማድረግ አለበት ወይም ተጽዕኖ ማሳደር አለበት ብሎ የሚያምነው በጣም ቀላል ነው። ሄጂሊያን ቲዮሪ ነው ዲስከስ ስናደርግ ሄጂሊያን ቲዮሪ ነው። ሶ ፐርሰንሁድ ብሎ ነው እዚህኛው ላይ የገለጸው እና ሰልፍ አክቹዋላይዜሽን ለሰልፍ አክቹዋላይዜሽን ይጠቅማል። አንድን ኢንቫይሮንመንት ላይ ያለ ነገር ሪሶርስ ኮንትሮል ማድረግ ለሰልፍ አክቹዋላይዜሽን አስፈላጊ ነገር ነው የሚለው ሄጂሊያን ቲዮሪ ነው። ሌሎችን ቲዮሪዎችን ስናይ
ማርክሲስት ቲዮሪ ያው የምታውቁት ነው። ሁሉንም ነገር ይሄ ከአፐር እና ከሎወር ክላስ ዲቪዥን ጋር ያገናኛል። ሶ ላይክ ፕሮፐርቲ ስፔሻሊ ከፕራይቬት ፕሮፐርቲ ጋር ያገናኝና እንደ መጨቆኛ ቲል ነው። ላይክ አፐር ክላስ ሎወር ክላሶችን የሚጨቁንበት ነው። ሶ አያስፈልግም አይነት ነገር ፕራይቬት ፕሮፐርቲ እንትን አያስፈልግም አይነት ነገር ፕሮፐርቲ ምንድነው ሲባል መጨቆኛ ነው ምናምን ብለው ዲፋይን የሚያደርጉ ናቸው። ሌላኛው ላቦራቶሪ ፕሮፐርቲ። ላቦራቶሪ ፕሮፐርቲ ማለት አንድ ሰው በሆነ ኤክስተርናል ኢንቫይሮንመንት ላይ የራሱን የሆነ ሌበር ሲያሳርፍ ያ ሌበር ከኤክስተርናል ኢንቫይሮንመንቱ ጋር ከተቀላቀለ በኋላ ፕራይቬት ፕሮፐርቲ እንትን ይደረጋል ይመሰረታል ብሎ የሚሆን ፖዚቲቭ ቲዮሪ ደግሞ ሎና ፕሮፐርቲ አንድ ላይ የመጡ ነገሮች ናቸው። ሶ ሁለቱ አብረው ይቆያሉ አብረው ይጠፋሉ ብለው የሚያምኑ ናቸው። ሶ ብቻ ይሄ ፐርሰን ሁድ ጋር የሚገናኝ ሰው ራሱን ሰልፍ አክቹዋላይዝ ለማድረግ ሰውነቱን ላይክ ሰው መሆኑን አክቹዋላይዝ ለማድረግ የኤክስተርናል ኢንቫይሮንመንት ላይ የሆነ ተጽዕኖ ማሳደር አለበት ብሎ የሚያምነው የፐርሰን ሁድ ኦር ሄጂሊያን ቲዮሪ ነው ማለት ነው። ወደ ቀጣይ ስናልፍ according to article 1195 of the Civil Code of Ethiopia, the issuance of a title deed shall give rise to a presumption that person named therein is an owner of immovable mentioned. This presumption may not be set aside here. That means እዚህኛው ላይ እዚህኛው አርቲክል 195 ላይ ታይትል ዲድ ለአንድ ሰው ከተሰጠ በኋላ ታይትል ዲዶቹ ሴት አሳይድ የሚደረጉበትን ሁኔታዎች አስቀምጧል። እና ሴት አሳይድ የማይደረገው በየትኛው ነው? ይሄኛው ፕሪዛምፕሽን ሴት አሳይድ የማይደረገው ወይም ፕሪዛምፕሽኑ በተቃራኒ ሪቨርት ሊደረግ የሚችለው በየትኛው ነው? የማይችለው በየትኛው ነው ሲባል አርቲክሉን በቀጥታ ብናይ 1195 እንደዚህ ሙሉ ሊስት አደረገና አንደኛውን ብቻ ነው። አንደኛ the plaintiff accused ownership of the immovable after the day on which the title deed was issued. so ይሄኛው ሴት አሳይድ ያስደርጋል። that means የተሰጠው ፕሪዛምፕሽን ኦነርሺፑን ሰውየው ያገኘው ታይትል ዲዱ ከተሰጠ በኋላ ከሆነ አይሆንም። ሰው ቀድሞ ኦነርሺፑን አግኝቶ ከዛ በኋላ ሄዶ ሬጂስተር ማድረግ አለበት እንጂ ከኦነርሺፑ ከታይትል ዲዱ በኋላ የሚመጣ ከሆነ ይሄኛው ያንን ፕሪዛምፕሽን ሴት አሳይድ ያደርጋል። ሁለተኛ the title deed was issued on the basis of invalid act. again invalid የሆነ ኮንትራክቱ ትክክል ባይሆን የሆነ ችግር ቢኖርበት ማለት ነው። voidም ሊሆን ይችላል voidableም ሊሆን ይችላል። ያ immovable or special movable obtain የተደረገው በኢንቫሊድ አክት ከሆነ this is another ground to set aside the presumption. and the third one or under 2C, the title deed is not issued in accordance with the law. again ህጉን ያልጠበቀ ህጉ የሚጠይቃቸውን ፎርማሊቲዎችን ያላሟላ ከሆነ ይሄኛው ሶስተኛው ግራውንድ ነው ማለት እነዚህ በቃል በ1195 የተቀመጡ ነገሮች ናቸው። and the fourth one is the title deed is issued by an authority having jurisdiction. so ይሄኛው ምንም ተቃራኒ ነው ገብታችኋል። ይሄኛው አለ አርቲክሉ ላይ ግን having jurisdiction ነው ሳይሆን lacking jurisdiction. so jurisdiction የሌለው አካል ሰጥቶ ቢሆን ያንን ፕሪዛምፕሽን ሪቨርት ለማድረግ ይጠቅማል። ነገር ግን ይሄኛው ጁሪስዲክሽን ያለው እንትን የሰጠው እንትን ሴት አሳይድ ለማድረግ ያንን ፕሪዛምፕሽን ሴት አሳይድ ለማድረግ አይጠቅምም ማለት ነው። 1195ን ቃል በቃል ማየት ነው። ይሄ አርቲክሉን በማየት ብቻ የሚመለስ ነገር ነው እና ምርጫውን እንትን ስንል ኦድ የሆነውን ወይም የነሱ ተቃራኒ የሆነውን ቀለል አድርገን መምረጥ እንችላለን። ሌላኛው እቺኛዋ ጥያቄ እስቲ በደንብ እዩ። እኔም በራሴ የራስን ሪፍሌክሽን አስቀምጣለሁ ነው ሜቢ የተለየ ሀሳብም ካለ ሊቀበለን የምንትን ዝግጁ ነኝ። እና ምን ይላል ጥያቄው? are the provision regarding acquisitive prescription under the civil code of Ethiopia applicable in the context of state land ownership? አሁን ባለው ስቴት ላንድ ኦነርሺፕ ኮንሰፕት ፕሮቪዥኖቹ እነዚህ ስለ አኩዚቲቭ ፕሪስክሪፕሽን ያለው ዲስከስ የሚያደርጉት ፕሮቪዥኖች አፕሊካብል ናቸው ወይ ይላል። እና ኤ with necessary changes such rules are applicable to the present state land ownership. B legislative determination is required before applying such provision to situation of the present state land ownership. C
It is impossible to determine extent of their application in the context of present state land ownership system of Ethiopia. Such rules are inapplicable as the civil code originally envisaged private ownership of land. So እንዴት መሰላችሁ ስለ አኩዚቲቭ ፕሪስክሪፕሽን ሲያወራ መሬትና ቤት ብሎ ነበር እዛ ጋር በአኩዚቲቭ ፕሪስክሪፕሽን መያዝ የሚቻለው የሚወብሎች ማለት ነው። እና አሁን እንግዲህ እንደሚታወቀው ቤት ላይ ያለውን የመሬቱ ላይ ያለውን የቤት ኦነርሺፕ እንጂ መሬቱ የህዝብና የመንግስት ነው የሚባለው። ሶ የዛኔ ግን መሬትም ፕራይቬትሊ ኦን ሊደረግ ይችል ነበር። ከዛ አንፃር እኔ ጥያቄውን የተረዳሁት እንግዲህ በዛ አንግል ነው። ሶ እኔ በራሴ ወስኜ ምክንያቱም የተወሰኑ ኳሴሽኖችንም ለማየት ሞክሬ ነበርና አንደኛ በ1455 መሰረት ይመስለኛል ፐብሊክ ዶሜንስ ላይ አይቻልም። ይሄ እንትን ለምሳሌ የመንግስት ንብረት መንገድ ላይ ምናምን ነገር የሆነ ቦታ ላይ ወር የመንግስትን መሬት እንትን አድርጎ ምናምን ሰው የኔ ነው ማለት አይችልም። በአኩዚቲቭ ፕሪስክሪፕሽን እንትን ይህን ያህል 15 ዓመት ግብር ከፍያለሁ እንደዚህ ምናምን ነገር ብሎ እንትን ሊል አይችልም። ከዛ አንፃር ስላይት ሞዲፊኬሽን ያስፈልገው ለቤትና ለቤት መሬቱ ላይ ላለው ቤት እንትን በማድረግ ፕራይቬትሊ ኦን ሊደረግ ስለሚችል ለዛ ያገለግላል። ነገር ግን መሬት የመንግስት ስለሆነ ከዛ አንፃር መሬቱን ኦን ማድረግ አይቻልም በሚለው እንውሰድና የኔ assumption is necessary changes such rules are applicable to the present state land ownership። ምክንያቱም የታችኞቹ ምናምን ለምሳሌ የዲ ምርጫም ይሄን ሳፖርት የሚያደርግ ይመስለኛል። such rules are inapplicable as the civil code originally envisaged private ownership of land። የዛኔ ሲቪል ኮዱ ፕራይቬት ኦነርሺፕ ነው አርቦሂት የሚያደርገው። ሶ አሁን ስለ ላንድ አሁን ፐብሊክ ፕሮፐርቲ ስለሆነ የመንግስትና ህዝብ ስለሆነ አይሰራም አይነት ነገር ነው። ግን ለላንድ ባይሰራ ራሱ ለቤት ይሰራል በሚል ዊዝ ስላይት ሞዲፊኬሽን ይሰራል የሚለውን እንትን ብያለን። የተለየ ሀሳብ ካለ እኔም ለመቀበል ዝግጁ ነኝ። እስቲ በውስጥ ኢንቦክስ ማድረግ ትችላላችሁ። በቴሌግራም ቻናላችንም በዩዘር ኔም የተለየ ሀሳብ ካለ በኮመንት እንቀበላለን። ሌላኛው the totality of person's right and obligation which can be assessed in the monetary terms constitutes ይህን አይተናል። በሰግዜሽንም አይተናል። በፕሮፐርቲ ላይ አይተናል። ቀላል ነው። ፓትሪሞኒ ነው። the totality of a person's right and obligation ማለት ምንም እንትን የሚያስፈልገው ነገር አይደለም። ፓትሪሞኒ ነው። ሶ ወደ ቀጣዩ እንሄዳለን። ግን በጣም ቀላል ጥያቄዎች ይኖራሉ በነገራችን ላይ እና ኤግዚት የሚያሰጋ ነገር አይደለም። ከዚህ አንፃር ስናይ በመሃል የሚመጡ አንዳንድ ጥያቄዎች ነው። አሁን እነዚህን ጥያቄዎች በአቨሬጅ ሁሉም ሰው ከ8ቱ 5ቱ ነው የ4ቱን ይመልሳልና ቀለል አድርጎ ማየት ያስፈልጋል ፈተናው። ሌላኛው the widest right that may be had on a corporeal right corporeal is referred to as the widest ምንም is ownership ነው። በቃ the ultimate and widest right over property over corporeal thing is ownership ነው። ሶ ሌሎች ሁሉም ኮመን ኦነርሺፕ፣ ኮሌክቲቭ ኦነርሺፕ፣ ጆይንት ኦነርሺፕ እነዚህ እንትን አይደለም እና ኢንዲቪጁዋል ኦነርሺፕ በቀላሉ is widest right ነው ማለት ነው። ስለዚህ ይህንን ማየት ያስፈልጋል። ቀላል ጥያቄ ነው፣ የሚያሻማ ሁላ አይደለም። ሌላኛው 8ኛ ላይ እቺኛዋ ጥያቄ ከኮንትራት ፓርት ነች እና ኮንትራቱ ባለፈው ስንሰራ ሚሳ አርገነው ሳላውቅ እንትን አርጌ ነበር በዚህኛው አካት ያለውና ጥያቄውን እኔ Mr. X has sold wristwatch to Mr. Swai for birr 10,000. Following the conclusion of the sale agreement, he has delivered the watch to her. However, she hasn't paid the price to him. The watch has been stolen from her a day after she received the delivery from him. When he asks her to effect the payment, she has refused to effect payment to him, arguing that she is a victim of the theft. What should be the result in this case? ይህኛው ኮንትራት ጥያቄ ነው። በአጠቃላይ 1758 ላይ ይመስለኛል። 1758 ላይ ስለ ትራንስፈር ኦፍ ሪስክ የሚያወራ ፓርት አለና አንድ ነገር ዴሊቨር ከተደረገ በኋላ አንድን እቃ ሰውየው ወስዶ ከሰጠው በኋላ በፖሴሽኑ ፕሮሰስ የሚያደርገው ወይም እቃውን ፕሮሰስ የሚያደርገው ሰው
ሪስኩን እያንዳንዱን ሪስክ ቢር ያደርጋል። ስለዚህ ምንድነው እቃውን ዴሊቨር ሲያደርግ ሪስኩንም ትራንስፌር አድርጓል። ከዛ በኋላ በእቃው ላይ በሚደርሰው እንትን ምናምን ነገር ሙሉ ተጠያቂ የሚሆነው እቃውን ፕሮሰስ ያደረገው ሰው ነው። ስለዚህ ቀላል ነው። ኦሬዲ እቃው ወደ እሷ ስለሄደ ፖሴሽኑን ዛት ሚንስ ሪስኩን ቢር ታደርጋለች ማለት ነው። ሶ ምርጫ ሲ ላይ ያለው ሚስትረስ ዋይ መስት ፔይ the agreed price as the risk was transferred to her upon the delivery of the watch. so ዴሊቨሪ ፖዚሽኑን በሚቀይርበት ሰዓት በቀላሉ ሪስክ ትራንስፈር ስለሚደረግ ይህንን ሪስክ እሷ ቢር ታደርጋለች ማለት ነው። ይሄ እንግዲህ ከ2016 ነው። እስቲ ኔክስት ከ15 እንፈልገን ለመስራት እንሞክራለን። ቪዲዮአችንን ሼር ማድረግ እንዳትረሱ፣ በተለይ ለተፈታኞች የጥያቄውን አይነት ለማየት እንዲረዳቸው ማለት ነው። እናመሰግናለን።